እጅግ አሳዛኝ የሞት ዜና ተሰምቷል። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሀዘን ተቀምጠዋል። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የቅርብ ወዳጅ የሆነው ውድ ልጁን ሚሊዮኖች ባስቆጠረው የሰርግ ስነ ስርዓት ከዳረ በኋላ በመኪና አደጋ ህይወቱ ማለፉ ተሰምቷል። ዶክተር ተፈራ መክት የሙሽራዋና የፓይሎቷ ማህሌት አባት ከዚህ ዓለም በሞት ተለይተዋል። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የተገኙበት እጅግ ግዙፉ የሀገራችን ሰርግ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ባለቤቱ ቀዳማዊት እመቤት ዝናሽ ታያቸው ሀዘን ገጥሟቸዋል። ከቀናት በፊት በኢትዮጵያ ታሪክ ተሰምቶም ተደርጎም የማይታወቅ አነጋጋሪ ሰርግ መደረጉ የብዙሃኑን ቀልብ ሳበ። እጅን በአፍ ላይ ያስጫነ ትልቅ ርዕሰ ጉዳይ ነበር። የብዙሃኑን ቀልብ ሳበው ብዙ ሚሊዮኖችን የፈጀው ይህ ሰርግ ሁለት ካፕቴኖች ለመጀመሪያ ጊዜ የተጋቡበት፣ በተለይም የዶክተር ወርቅነህ ገበየሁ ልጅ ካፕቴን አማኑኤል ወርቅነህና ካፕቴን ማህሌት ተፈራ ሰርግ ከሰሞኑን እንደተደረገ ይታወቃል። ይህ አነጋጋሪ ሰርግ እስካሁን ድረስ በኢትዮጵያ ታሪክ ለመጀመሪያ ጊዜ መሆኑ ተነግሯል። ታዲያ የብዙሃኑ መነጋገሪያ ርዕስ የነበረው ይህ የሰርግ ስነ ስርዓት ከተፈጸመ በኋላ እጅግ አሳዛኝ ዜና ተሰምቷል። ዶክተር ተፈራ የሙሽራዋና የፓይለቷ ማህሌት አባት በመኪና አደጋ ከዚህ ዓለም በሞት ተለይቷል። ሴት ልጃቸውን ከሚኒስቴሩ አቶ ወርቅነህ ገበየሁ ልጅ ጋር በደማቅ ስነ ስርዓት ያጋቡት ዶክተር ተፈራ በዚህ ሰርግ ላይ ተገኝተው የልጃቸውን ደስታ ተመልክተዋል። ይሁን እንጂ አሁን በደረሰ መረጃ እጅግ አሳዛኝ በሆነ ሁኔታ ህይወቱ ማለፉ የተገለጸ ሲሆን በትላንትናው ዕለት በ9 ሰዓት በሞጆ ስላሴ ቤተክርስቲያን የቀብር ስነ ስርዓቱ መፈጸሙ ተነግሯል። ታዲያ ከቀናቶች በፊት በተደረገው በዚህ የሰርግ ስነ ስርዓት ላይ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ መገኘታቸው ሲገለጽ ነበር። የሙሽራው አባት የሆነው ዶክተር ወርቅነህ ገበየሁ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የተገኙበት እጅግ ግዙፉ የሀገራችን ሰርግ በዛሬው ቀን በወዳጅነት ፓርክ እየተከናወነ ነው የሚገኘው። በዚህም ሰርግ ላይ የአፍሪካ ትልልቅ መሪዎችና የሀገራችን ግዙፍ ባለስልጣኖች እንደተገኙበትም ነው ለማወቅ የቻለው። ይህም ሰርግ የክቡር አምባሳደር ክቡር ዶክተር ወርቅነህ ገበየሁ ልጅ ካፕቴን ቴዎድሮስ የሚያገባበት ሰርግ ሲሆን በዚህም ሰርግ ላይ ሙሉ አዲስ አበባ በዛሬው ቀን በልዩ ልዩ እንግዲህ መኪኖች ታጅባ ደምቃ ነው የምትገኘው። አብዛኛው መንገዶችም ለትራፊክ ዝግ እንደሆኑ ነው ለማወቅ የቻለው። በዚህ ሰርግ ዙሪያ የተለያዩ መረጃዎች ልዩ መረጃዎችን ካሉ ውድ ተመልካች አድማጮቻችን ወደ እናንተ እናደርስ ነው የሚሆነው። እስኪ ሐሳብ አስተያየት ካላችሁና ለዘመድ አዝማድ መጽናናትን እንመኛለን። በጣም አሳዛኝ መረጃ ተሰምቷል። ዶክተር ተፈራ መክት የሙሽራዋና የፓይሎቷ ማህሌት አባት ከዚህ ዓለም በሞት ተለይተዋል። በቅርቡ ሴት ልጃቸውን
ከሚኒስትሩ አቶ ወርቅነህ ገበየሁ ልጅ ጋር በደማቅ ሰርግ ያጋቡት ዶክተር ተፈራ በዚህ ሰርግ ላይ ተገኝተው የልጃቸውን ደስታ ተመልክተዋል። ይሁን እንጂ ትላንትና ማታ ለጉርሻዎች በደረሰው መረጃ እጅግ አሳዛኝ መረጃ ደርሶናል ሲሉ ይህንን አስነብበዋል። በትላንትናው ዕለት በሞጆ ከተማ በደረሰ አደጋ ሕይወታቸው ያለፈው ዶክተር ተፈራ መክት የቀብር ስነ ስርዓታቸው ዛሬ በ9 ሰዓት በሞጆ ስላሴ ቤተክርስቲያን ተፈጽሟል። ሙሽሪት በሐዘን ልቧ ተሰብሯል። ለቤተሰብ ለወዳጅ ዘመድ መጽናናትን እንመኛለን። ነበር ይቅርታ መላእክት ጾታ የላቸውም ይላል እኮ እሱን ጥቅስ መንፈስ ናቸው። መንፈስ ነው መላእክቱ ታነብላቸው ጥቅሱን ታውቀዋለህ? ዕብራውያን ላይ መላእክቱን መናፍስት የሚያደርግ ይላል። ላውጣ ቆይ ጾታ የላቸውም ይላል ራሱ። መላእክቶች ጾታ የላቸው አይጋቡም ምን አይሉም ይላል መጽሐፍ። እኛን ደግሞ ሲናገር በእግዚአብሔር ገነት ይላቸዋል። እዛ እኛን ሲናገር እንደ መላእክት ናቸው፣ አያገቡም፣ አይጋቡም ይለናል። ስለዚህ መላእክት ጾታ እንደሌላቸው ስፒሪት ናቸው፣ ስፒሪት ቢንግ ናቸው። ስፒሪት ቢንግ ናቸው፣ አይታዩም። we cannot see them by our naked eyes ምንም አናያቸው። አሁን ቤቱ ጋር መልአክ አይቶ እስክስታ ይመታል ማለት ሊትራሊ። እኔ አንድ ጥያቄ ጠይቃለሁ፣ በፍቅር በጥላቻ አይደለም። በጣም ነው የምንወዳችሁ፣ የምሬ ዮኒም ስለሚወዳችሁ። ለምን ማርያምን ትጠሏታላችሁ? ለምን መላእክትን ትጠላላችሁ? ለምን የመላእክትን ክብር ዝቅ ታደርጋላችሁ ነው የኛ ጥያቄ። የተወደደውን የተቀደሰውን መልአክ እግዚአብሔር ጌታ የኢየሱስ ክርስቶስን መምጣት ያበሰረ ፕሪሺየስ የሆነ መልአክ እግዚአብሔር ያከበረውን መልአክ ማለት ነው። እግዚአብሔር ያከበረውን መልአክ እስክስታ ይመታል ብለን ሀበሻ ማድረግ በጣም ይሄ ትክክል አይደለም። ማቴዎስ 22 ቁጥር 30 ላይ ላምደው። ማቴዎስ 22 ቁጥር 30 እንዲህ ይላል፣ ይኸውልህ በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ምን አለ? በማቴዎስ ወንጌል ምዕራፍ 22 ቁጥር 30 በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለዚህ ምን ማለት ነው? መላእክት መናፍስት ናቸው፣ ማየት አንችልም። ሐውማች በጣም ሂዩጅ ናቸው፣ ልናያቸው አንችልም። ምናቸው? መናፍስት። ዕብራውያን ላይም ሲናገር መላእክቱን ይላል መናፍስት የሚያደርግ አገልጋዮቹንም እሳት አድርጎ ማለት ነው። ምን የሚያደርግ የሚገልጥ። ስለዚህ መላእክትን ሲያስቀምጥ ምንድነው? መንፈስ አድርጎ ነው የሚያስቀምጠው። ስለዚህ ማን አየ መላእክትን? ማን አይቶ እንዲህ ነው መልአኩ እንዲህ ነው ብሎ ተናግሮ እንዲህ ነው አፍንጫው እንዲህ ነው። አሁን ለምሳሌ ይሄ ልጅ ነው እንደምታየው። አሁን ይሄንን ታሪክ የሚናገረው ቤቱ ጋር አይቶ ቤቱ ጋር ይሄን ተረድቶ የማርያም ስባት ሲመጣ ገብርኤልም ትከሻውን እስክስ ይላል የሚለው ስፔሻሊ ይሄ ወንድሜ ያለው ሰሜን ሊሆን ይችላል። ስለዚህ ካለበት ካልቸር አንጻር ወይ ይሄ ልጅ ቅድም ወላይታ አካባቢ ቢኖር ገብርኤል እንዲህ ይላል ሊል እኮ ሲቆይ ማለት ነው። ሰሜን ስላለ እሱ ምን ያደርጋል? እንዲህ ነው የሚለው። ደግሞ ደቡብ ቢሆን አይ ወላይተኛ ሲጨፍር ነበረም ሊል ይችላል። እንዳለበት ካልቸር። ለምን ሃይማኖት የሚመሰርተው እንዳለህበት ካልቸር ነው። ሃይማኖት ላይ የሀበሻ እግዚአብሔር ብቻ አድርጎ ያስቀምጣል። እግዚአብሔር ሀበሻ ባይዘው ወይ መላእክት እኮ እዚህ ጋር ብቻ አይደለም። ማርያም እኮ እዚህ ጋር ብቻ አይደለም። ማርያም ለፍርድ ተገልጣለች። በኦርቶዶክስ አስተምህሮ ማርያም ለፍርድ ተገልጣለች። ኢቭን ኢፍ የተፈረደባቸውን ሰዎች ራእየ ማርያም ላይ ሄዳችሁ ተመልከቱ።
ኢቭን ኢፍ የተፈረደባቸውን ሰዎች ጌታ ኢየሱስ ክርስቶስ እየወሰደ ያሳያታል። ይሄ ምን አድርጎ ነው? ሮብለት ጾም ገድፎ ነው። ጳጳስ እኮ ነው። ይሄ ምን አድርጎ ነው? ሲኦል ወስዶ ያሳያታል። ይሄ ምን አድርጎ ነው? ሮብለት ጾም ገድፎ ነው። ስለዚህ ሲኦል ውስጥ ገብቷል። ያንን ታሪክ ስትሰማ ምን ታደርጋለህ መሰለህ? ሮብለት ጾማለሁ ትላለህ። በማስፈራራት ውሸት በአይምሮ ውስጥ በመክተት ማለት ነው። ስለዚህ መላእክት they are busy። ይኸው ኢሳይያስ 6 ስለ መላእክት እንዴት አድርጎ ኢሳይያስ እንደሚናገር ተመልከቱ። ኢሳይያስ 6 ላይ ከቁጥር 1 ጀምሮ እንዲህ ይላል። ንጉሥ ኦዚያን ኢሳይያስ 6:1 ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። ከዛስ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር። የመድረኩም መሰረት ከጯቢው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እነኚህ ምንድን ናቸው? በእግዚአብሔር ዙፋን ያሉ እግዚአብሔርን የሚያመሰግኑ ቅዱስ 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 24 ሰዓት የሚሉ ያንን ቅዱስ ቅዱስ 24 ሰዓት ቢዚ የሆኑትን አምጥተ በዚህ በኩል ጎጃሚኛ ይጨፍራሉ ማለት የእግዚአብሔር ያከበራቸውን መላእክት መናቅም። ዮኒ ማን ነው የሚወደው መላእክት? ማን ነው የሚያከብረው? ጴንጤ ነው ወይስ ኦርቶዶክስ? ማን ነው የሚያከብረው መላእክት? እስክስታ ይመታል ይላል እዛ ጋ ደግሞ ኢቭን ኢፍ ከግብፅ እስራኤላውያንን ያወጣ ሚካኤል ነው ይላል። ከግብፅ እስራኤልን ያወጣ ገብርኤል ነው ይላል። ከግብፅ እስራኤልን ያወጣ ሩፋኤል ነው ይላል። ከግብፅ እስራኤልን ያወጣ ራጉኤል ነው ይላል። እግዚአብሔር አውጥቶ እግዚአብሔር ዋጋ ከፍሎ በጸናች እጅ በዘረጋች ክንድ መና እያወረደ ደመና እየጋረደ ቀላይ የሰነጠቀ ውሃ ያፈለቀ ባህር እየከፈለ ጠላት እየገደለ በ9 ድንቅ ተአምራት በ10ኛው መቶ በኩል በ11ኛው ስጥመተ ባህር እግዚአብሔር በጸናች እጅ በዘረጋች ክንድ ይዞ ወጥቶ ለመላክ ይሰጠዋል። ስለዚህ ምን ማለት መሰለ ባለፈው ኃጢአት ብለን የተናገርነው ነገር የለም። ሚሲንግ ዘ ኦሪጂናል ማርክ ማለት ከተፈጠሩበት ዓላማ ውጪ እነሱ ማስቀመጥ ኃጢአት ነው። ሰይጣንም በልዑል እመሰላለሁ ሲል ነው የተጣለው። በልዑል እመሰላለሁ ብሎ ከሰይጣን አይደል የመጣው ያ ነገር። እኔ መልአክ ብቻ አይደለም በልዑል እመሰላለሁ ብሎ ዙፋኑ እንደተመኘ መላእክቱ አሁን ሳይመኙ ኦርቶዶክስ ግን ምን ያደርጋሉ? ኦርቶዶክስ አባቶችና ሊቃውንት ምን ያደርጋሉ? ለመላእክቱ ቦታ በመስጠት ራሳቸውን ካሉበት ስፍራ ያነሳሉ። ስለዚህ መላእክት ክህነት የበቀለው እኮ በድንግል ማርያም ነው። ስጋው ደግሞ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇ መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት። እሺ ወገኖቼ እንግዲህ እንደሰማችሁት ነው። ከራሳቸውና ከፍላጎታቸው እንደሚያወሩት እንደ ኦርቶዶክስ ቤተክርስቲያን መምህራንና ኦርቶዶክስ ቤተክርስቲያን ዝም ብሎ ነው ክህነት የሚሰጠው። ትልቅ ግብብዳ የሚያካክሉ ከራሳቸው ከኪሳቸው አውጥቶ እንደሚናገሩት እንዳልኳቸው ከዚህ ቀደም ከኪሳቸው እያወጡ ይህን የሚያካክል ግብብዳ ምንፍቅና እንደሰሩ ከዚህ ቪዲዮ መመልከት ይቻላል። እኛውን ሊቃውንት ናቸው። እንግዲህ ትልቁ ግብዳው ምንፍቅና ስጋው ደግሞ የተገኘው ከድንግል ማርያም ነው። አሁን ይሄ የነሳው ስጋ የሚለው አስተምሮ ራሱ መጽሐፍ ቅዱሳዊ አይደለም። በነገራችን ላይ በየትኛው መጽሐፍ ቅዱስ ሐዋርያ የትኛውም ሐዋርያ
ጌታችን ኢየሱስ ክርስቶስ የነሳው ስጋ ከድንግል ማርያም ነው ወይም ስጋ ነሷል የሚል አስተምሮ የለም በመጽሐፍ ቅዱስ አታገኙ። አንድም ስፍራ አታገኙ። ኢራኔስ ነው። ኢራኔስ የሚባል የቤተ ክርስቲያን አባት ነው። ሄሬሲ የሰራ አባት ነበር። ከሱ የስተት ትምህርት ወይም ሄሬሲ ምንፍቅና ነው ብሎ ተቃውሞ የጻፈው ጽሑፍ ነው እንግዲህ ሄሬኔስ የሚባለው ማለት ነው። አንድ ቫላንታኒዮስ የሚባል ሰው ክርስቶስ ኢየሱስ ስጋ ከሰማይ ይዞት የመጣ እንጂ ድንግል ማርያም የተዋሃደው ስጋ አይደለም ብሎ የሚያምን ሰው ነበር። እሱም በመቃወም እንግዲህ አገኒስት ሄረሲስ በሚለው መጽሐፉ ላይ ኢራኒዮስ የሚባል ሰው ይህንን ተናግሮ ነበር ማለት ነው። ከመጽሐፍ ቅዱስ ግን ሶርስ ምንም የላቸውም። ምንጭ የማርያም ስጋ መንሳቱን የሚያሳይ ምንም ማስረጃ የለም፣ መጽሐፍ ቅዱሳዊ ማስረጃ። አሁን አንዳንድ ሰዎች ምንን ይጠቅሳሉ? ገላትያ ምዕራፍ 4 ቁጥር 4ን ይጠቅሳሉ። ነገር ግን በዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ይላል። ከሴት የተወለደው ማለት የሴትዮዋን ስጋ ነስቷል ማለት አይደለም ኢነሰንስ። ምክንያቱም እሱ የተወለደው ከድንግል ነው። ትንቢተ ኢሳይያስ ምዕራፍ 7 ላይ ወንድ ልጅ ጸንሳለች፣ ድንግል ትወልዳለች። ድንግል ደግሞ በዘመናት መካከል ፊዚካል ክሮሞዞም ወይም ደግሞ ኤግ ወይም ኦቪዩም ተቀላቅሎ ከስፐርም ጋር የተፈጠረ አይደለም። ጌታችን ኢየሱስ ክርስቶስ ሰው እንደሚፈጥሩ አይደለም። እሺ እሱም ይሁንላቸው። ግን እዚሁ ጋር ትልልቅ ስህተት ግብብዳ ስህተት ከሰሩት ነገር ላሳያችሁ። ክህንነት ራሱ የተገኘው ከድንግል ማርያም ነው ብለዋል። የክህንነት ጸጋ ከድንግል ማርያም ነው የተገኘው። ያው ነገሩ ከዚህ ቀደምም ብለዋል እኮ እሷ ባትኖር ጌታ ራሱ አይኖርም። እሷ ባትኖር ሥላሴ የሚባለው ቃል ራሱ አይፈጠርም። እሷ ባትኖር ኖሮ እነዛ ሐዋርያት ሥራ ምዕራፍ 1 ላይ ወይም ምዕራፍ 2 ላይ የነበሩ ሰዎች መንፈስ ቅዱስን አይቀበሉም ነበር ከ120 ሰዎች መካከል ባትኖር ብለው ተናግረዋል። መንፈስ ቅዱስም አይመጣም፣ አብም አይኖርም፣ ወልድም አይኖርም ብለው ጭራሽ የሚስጥረ ሥላሴንና የስጉ ቃልን ሚስጥር በመተላለፍ የፈለጉትን ነገር ፈጥሯል ማለት ነው። ነገረ ክርስቶስ ፈርሶ የራሳቸው ሐሳብ ተጨምሮበታል ማለት ነው። ትምህርተ ሥላሴን የሚሰነጥቅ ነገረ ክርስቶስን የሚሰነጥቅ እንዲሁም ደግሞ አልፎ ተርፎ ሜሪዮሎጂን የመለጠጥ ስራ ነው ሄደው እየሰሩ ያሉት። ከዛም አልፎ ለጥጠው አጋንንታዊ ትምህርትን እንደዚህ ሰርጎ ያስገባሉ። ወይም ነገረ ማርያም ብቻ አይደለም፣ ትክክለኛው ስትመለከቱት ይሄኛው አጋንንታዊ ትምህርት መሆኑ የምትረዱት የታምር የራሷ መጽሐፍ ነው። ጭራሽ አልፎ ልጅነት የተገኘው በሷ ነው ብለዋል። እንግዲህ እኚህ ሰውዬ ልጅነት ራሱ የተገኘው በድንግል ማርያም ነው ሲሉ ሰምታችኋል። ጸጋም የተገኘው ከድንግል ማርያም ነው ብለዋል። መጽሐፍ ቅዱስ ግን ምንድነው የሚለው? ይኸው በዚህ በገላትያ መልእክቱ ወደ ገላትያ ሰዎች ምንድነው ያለው? ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ አለ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነው የሚለው። እዚህ ጋር ግን እሳቸው ያሉት ምንድነው? ልጅነትን ያገኘ ነው በቅድስት ድንግል ማርያም በኩል ነው። ነገር ግን እዚህ ጋር የሚለን በእምነት በኩል ነው ያገኘ ነው። ይህንን ልጅነት ማንም በማመን እግዚአብሔር የላከውን ልጅ በማመን በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ተደርገናል ነው የሚለው፣ ወይም ሆነናል ነው የሚለው፣ ናችሁ ነው የሚለው። ጸጋን ራሱ ያገኘ ነው ከክርስቶስ ኢየሱስ ይሆን እንደሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት በስሙም ለሚያምኑት እንጂ በድንግል ማርያም ለሚያምኑት ወይም ደግሞ በድንግል በኩል ለሚያምኑት አይደለም የሚለው። አባቴ ይንቁባኩ ብዙ ተኝተዋል። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። በቃ ይሄ ነው እውነታው። በእኔና በእግዚአብሔር መካከል መካከለኛ የሆነ ኢየሱስ ክርስቶስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 በሰውና በእግዚአብሔር መካከል ደግሞ ሰው የሆነው ጌታችን ኢየሱስ ክርስቶስ ነው። እሱ ነው መካከለኛ። ማርያም መካከለኛ ሆና አትገባም እዚህ ውስጥ። እኛ ከድንግል ማርያም የሆነልን ጸጋ የለም። ከጸጋ ላይ ጸጋ ነው የሰጠን በጌታችን በኢየሱስ ክርስቶስ ስናምንና እሱን ስንቀበል ነው። እዚሁ ቁጥር 16 ላይ ምንድነው የሚለው? ከላይ ተመልከቱ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና
ጸጋ እውነት ግን ከኢየሱስ ክርስቶስ ሆነ እንጂ የሚለው ከድንግል ማርያም ሆነ የሚል የለም። ያገኘነው በክርስቶስ ኢየሱስ በማመን እንዲያው በጸጋው ይጸድቃሉ። ሮሜ 3:21 ላይ ማለት በክርስቶስ በሆኑ በቤዛነቱ በኩል ነው እኛ የምንጸድቀው። በድንግል ማርያም ቤዛነት በኩል አይደለም። እሷ ቤዛ ከሆነች ልጇ ቤዛ አይሆንም። እሷ አዳኝ ከሆነች እሱ ማዳኝ ከሆነ፣ ስለዚህ እሷም ማዳኝ እሱም ማዳኝ፣ ሁለት አምላክ አለ ማለት ነው። ስለዚህ ድንግል ማርያም አምላክ ናት ማለት ነው፣ በእርሷ አነጋገር ማለት ነው። እሱ ሰላም ነው እሷም ሰላም ናት ተብሎ አልተጻፈም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ጌታ ኢየሱስ ሰላማችን ነው ብሎ ሐዋርያ ቅዱስ ጳውሎስ ደግሞ ተናግሯል። ሰላማችን እሱ ነው የሚለው እንጂ ሰላማችን እሷና እሱ ናቸው አላለም። የትኛውን የሐዋርያት ትምህርት እንደሚያስተምሩ ወይስ ደግሞ ከዚህኛው ከደረት ኪሶስና ከታችኛው ኪስ እየለቀሙ እንደሚያወጡ ነው እኔም የሚመስለኝ የሚገባኝ ማለት ነው። ኃይል መጽሐፉም ኃይሉን ኬት እናምጧኛታል። የጥል ግድግዳ ራሱ የፈረሰው በድንግል ማርያም ነው። ጥል ግድግዳ የፈረሰው በጌታችን በኢየሱስ ክርስቶስ ነው። እሷ ባትኖር እሱ ይኖራል። እሱ ዘላለማዊ አምላክ ነው። ዓለም ሳይፈጠር በፊት የነበረው ክብር ነበር። ያንን ክብር ትቶ በመምጣት ለኛ ሞተ እንጂ አንዱ ስለ ሁሉም ሞተ እንጂ ኢየሱስ ያለ የነበረ የሚኖር ነው። ራሱ ተናግሯል በአንደበቱ ሞቼም ነበርኩ አሁን ሕያው ነኝ፣ እኔ አልፋ ነኝ፣ እኔ ኦሜጋ ነኝ ያለው እንጂ ትላንት በማርያም በኩል የመጣው ሕፃን ነኝ አላለም። ስለዚህ አሁንም እርሶ የታቀፈ ሕፃን የሚያስቡ ከሆነ አሁንም አይምሮ ደንዝዟል፣ ይፈወሱ። ኢየሱስ ክርስቶስ የሚታዘል ሕፃን አይደለም። አሁን የእግዚአብሔር ልጅ ነው። ነክሶ በአባቱ ቀኝ ተቀምጧል። ሞ ተመልሶ ሁሉን በእግሩ ስር ያስገዛለታል። በድንግል ማርያም የሆነ ነገር አንዳች የለም። እሷ ራሱ ጌታዬ ነፍሴን ያለችው እሷ ናት። መድኃኒት ያለችው እሷ መድኃኒት ሆና ጌታ ኢየሱስ መድኃኒት አይሆንም። ሁለት አምላክ የለም፣ አንድ አምላክ ነው ያለን። ስለዚህ ማርያምን ከዚህ ነገር አውጧት። 4ኛ ሥላሴ አድርጋችሁ ያስቀመጣችሁ መንፈሳችሁ ይመር። እግዚአብሔርን ከመካድ የሚበልጥ ኃጢአት የለም። ኢየሱስን አለመቀበል ነው ኃጢአት። በምድር ላይ የማይሰራ ኃጢአት እኮ መንፈስ ቅዱስን መሳደብ ነው። መንፈስ ቅዱስን መሳደብ ምን ማለት ነው? መንፈስ ቅዱስ እኮ የክርስቶስ ምስክር ነው። መንፈስ ቅዱስ ምንድን ነው ታዲያ? ኢየሱስ ክርስቶስ በመስቀል ላይ ሞቶልሃል ይላል። አዎ ተቀበል ሲል እምቢ ስትለው መንፈስ ቅዱስን መሳደብ ማለት የክርስቶስ ኢየሱስ ምስክር ሆኖ አጠገብ ሲመጣ ምስክርነቱን አለመቀበል ነው። እና ኃጢአቱ አይሰረይ። በክርስቶስ ኢየሱስ የመስቀል ሞት በሱ ሥራ አለማመን የዘላለም ጥፋት አለው ነው። አላምንም በኢየሱስ ካልክ እግዚአብሔር አይሰረይም። ይኸኛው በክርስቶስ አምናለሁ ካልክ ምንም ኃጢአት ያስወግድልሃል። ዋናው ኃጢአት በክርስቶስ መንፈስ ቅዱስን መሳደብ ምስክርነቱን መናቅ ነው። የመንፈስ ቅዱስ የምድር ሥራ ስለ ክርስቶስ ኢየሱስ መናገር ነው። መሳደብ ማለት አለመቀበል ነው። እሱን ምስክርነት ልክ አይደለም ስትለው ነው ሰደብከው። የማይዋሻ አምላክ መንፈስ ቅዱስን ኢየሱስ ክርስቶስ ብቻ ያድንሃል ሲል አይ ልክ አይደለም ዋሻኝ ስትለው ማለት ነው። ማንነቱን ነው ገባ የምትነካው። ዋሻኝ ስትለው እሱ ውሸት አያውቅም፣ እውነት ብቻ ነው። መንፈስ ቅዱስ ዝም ነው የሚል። ዋሻኝ ስትለው ዝም ነው የሚል። ታግሶ ጸጥ የሚል ለምን መሰለህ? መሀል ላይ ኢየሱስ ደም አለ እንጂ መልአክ እኮ ለፍራክሽን ኦፍ ሰከንድ አይቶት አያውቅም። በቅብል ጥፍት ነው የሚያደርገው። የኢየሱስ ደም ስላለ ዝም ይላል። የማይለወጥ አምላክ እኔ ጋር የራራው የኢየሱስ ደም ማለት ስላለ እንጂ እግዚአብሔር ባህሪ ቀይሮ አይደለም። ጽድቁ ተዛንፎበት ምሕረቱ በዝቶበት እንዳይመስልህ። ድሮም መሐሪ ነው፣ ዘንድሮም መሐሪ ነው። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። አይዛነፍም ባህሪው። እኔን ኮሚኒኬት የሚያደርግበትን መንገድ ቀየረ። ድሮ በሕግ ነበር፣ አሁን በልጁ አረገው። በኢየሱስ ደም በኩል አርጎት እንጂ እግዚአብሔር መሰረታዊ ማንነቱ አይነቃነቅ። ትላንትናም ዛሬም እስከ ለዘላለም አንቼንጀብል ነው።